መውሊድ ቢድዓ ነው ምንድነው የሚለው አይደለም። መውሊድማ በዓለም አቀፍ ደረጃ በ600 ዓመት ነው የተጀመረው። የአርቢሉ ንጉስ ሲያከብረው ያን ጊዜ ጥያቄ ቀረበላት። እስላማዊ ክልሎች ተስፋፍተው ነበር፣ አማኞች በዝተው ነበር። አንቱ ንጉስ ሆይ አረባኮት የእስልምና ማዕዘናትን ኢማንን ማወቅ ችለናል፣ የነቢዩን ታሪክ ግን የምናውቅበት አንዳንድ ሰነዶች ቢዘጋጁልን የሚለው ጥያቄ ለአርቢሉ ንጉስ ቀረበላት። እሱም እንዲጻፍ ተደረገ። ከዛ ወደ ሞሮኮ ወደላው ከኛ በኋላ በ600 ዓመት ነው ነብዩን ማስተዋወስ መውሊድ እያሉ ማክበር የጀመሩት። ማክበር ማለት አምልኮ አይደለም። لا تطردني كما طارت النصارى عيسى بن مريم ብዙ ዛሬ ወጣቶች ተነስተው ይሄንን ያንጸባርቁልኛል። እኛ ማምለክ አይደለም፣ እንደኛ እንደ ኢትዮጵያውያን ታሪካችን እንወቅ ነው። አጋጣሚ ለሰራ ነው ጥሩ ስራ وإن لا نضيع أجر من حسن عملا ከሚለው አንፃር አላህ Subhanahu Wa Ta'ala ይሄን መተዳደሪያ ደንብ አድርጎ የመረጠው ቁርአንን 30 ቃላቶች በኢትዮጵያ በግዕዝ ቋንቋ ታገኛላችሁ። አለ ዝርዝሩ 30 ቃላቶች በእንግሊዘኛ የለም፣ በፈረንሳይኛ የለም። 23 እኛን የሚያሞገስ ቁርአን አለ አያት 23 27 የነብዩ ሐዲስ አለ 30 ሰለላሁ ዐለይሂ ወሰለም ልዩ አቋም አለ። በመጨረሻ አንድ የነብዩን አቋም ልንገራችሁ ኢኽዋኒ። እኛ ያዘው እስልምና ዝም ብሎ ማንም እንደመጣ የሚጨፍርበት አይደለም፣ የነብዩ ዱዓ ያለበት ነው። ከዕለት ዕለት ወደ ነብዩ ሰለላሁ ዐለይሂ ወሰለም 32 ይሄ ኢብኑ መስዑድ እንደዘገቡት ኡሳማም ዘግቦታል። በአጋጣሚ ባበ ጅብሪል የምትባል ቦታ አለች መዲና፣ እዛች ላይ ያስነበረች ፕሮቶኮሉ እዛ ነበር የሚቀመጠው። ሳቢት ብን ቀይስ፣ ኡሳማ ብን ዘይድ እና ሐሳን እና አሊ ፕሮቶኮል ዘርፍ ናቸው። እዛ ቁጭ ብለው እንግዳ ይመጣል ያስቀምጣሉ። ለነብዩ ነገራቸዋል ሰለላሁ ዐለይሂ ወሰለም። ተረጋግተው ይመጣሉ፣ የሚሰልመውን ያሰልማሉ፣ የሚደራደሩን ያደራደሩ። ይሄ የተለመደ ባህሪ ነው። በዛን ዕለት ግን 32 የነጃሺ ተወካዮች መጥተዋል ይሏቸዋል። በፈጣን ደረጃ ይመጣሉ። 32ቱንም እያቀፉ ይስማሉ። ቴምርና ውሃ አምጡልኝ አሉ። ያጎርሳሉ፣ ያጠጣሉ። በኋላ ታይቶ ተሰምቶ አይታወቅም። አንቱ ያላህ መልእክተኛ እርሱ አረፍ ይበሉ፣ እኛ እንግዶቸው እናስተናግድልዎት ይሏቸዋል። አይ እነኚህ እኮ በዛች ቀውጢ ሰዓት ተከታዮችን ተቀብለው ያስተናገዱ ስለሆነ ልክሳቸው ፈልጋለሁ አሉ። ያካሳ መኪና ብር ወርቅ ነበር፣ ዱዓ ነበረ። እጃቸውን ቀና ያረጉ ዱዓ ያረጋሉ። اللهم احفظهم واحفظ عقيدتهم፣ እነሱንም ጠብቃቸው እምነታቸውንም ጠብቅላቸው ነበር ዱዓ። ከዛ ቀጥሎ ወይሱነን አቢ ዳውድ ሀበሾች እስካልነኳችሁ ድረስ እንዳነኩብኝ አደራ። ኑዛዜ ለማንም ዜጋ አልተሰጠም። ይሄ ነው ታሪካችን። እኛ እዚህ ያለ ያሳያችሁ ተከበሩ ወይ ክብርት ሳህለወርቅ ዘውዴ ጋር ሄዳችሁ ቡና ብትቀዳለህ፣ ዶክተር አብይ ጋር ሄደህ ቡና ሻይ ቢቀዳለህ ቁሞ ምንድነው የሚሰማህ? ካተመል አንቢያ ሷሂበ ሸፋዓት ኩብራ የቀደሙት ያገለገሉት የባረኩለት ዜጋ ቢኖር የሀበሻ ዜጋ ነው። ይሄ ነው እኛ ታሪካችን። ስለዚህ ዛሬ 1499ን ስናስታውስ ይሄ ትውልድ ማወቅ አለበት። በጣም የሚገርመኝ የገጠር ሊቃውንቶች በዛ ቀውጢ ሰዓት አርብቶ አደርና አርሶ አደር ህብረተሰብ በነበረበት ማንበብ መጻፍ በማይችል ህብረተሰብ ውስጥ ሆነው ይሄንን ሲራ ሲያስተምሩበት ቆይተዋል። በገጠር ደረጃ ኡማ ላ ተስማ ወላ ተቅራ ኢላ ተስማ። ለዛ ሁሉ የገጠር ሊቃውንቶች ግመል ጠባቂው፣ ፍየል ጠባቂው፣ ትምህርት ቤት በሌለበት ምንም ፋሲሊቲ በሌለበት የነብዩን ሲራ ሰለላሁ ዐለይሂ ወሰለም በየመውሊዱ በዓል ሲያስተምሩበት ቆይተዋል። ተመልከት እነ ሲራጁዲን ተራ መንዙማው ሸህ መሐመድ አህመድ ዛፍ ስሩ ነው ወይራ ዛፍ ነች 350 ዓመት ዮሐንስ እያሳደዳቸው ከሸካቸው ካኒ ጋር ነው ተደብቀው ወረባቦ መጨረሻ ጢሳ የምትባል ቦታ አህመድ ከዲር ወራ ታጅ ሙርሰላም የጻፉበትን ሄዳችሁ ብታዩ ተአምር ነው። የሳቸውን ድርሰት በአረበኛ ያለውን በአካባቢ ቋንቋ አይደለም አረቡ ዓለም ሄጄ ሳነብ ከየት ሀገር ዩኒቨርሲቲ ነው የተመረቀው ነው የሚሉኝ። ሞሮኮ ያጋጠመኝ ነው ይሄ። ስለዚህ የነኛ ገጠር ዑለማዎች የደከሙበትን ምግብ ሳይሟላላቸው ልብስ ሳይሟላላቸው የደከሙበትን ቅድም የነሸጫሊ ነበር ሲነበብ የነበረው
ስለዚህ ምን መረጃ ነበራቸው? ስነ ጽሁፍ እንዳይደርሳቸው ገደብ ተጥሏል። አረበኛ እንዳያውቁ መድረሳ የለም። ያ ባለበት ይሄን ሁሉ ስለዚህ ምንድነው ያለኝ ሞሮኮ ውጭ ጉዳይ የፍትኑ የአውቃፍ ሚኒስቴሩ ኢትዮጵያ ውስጥ ሁለት የቁርአን አንቀጾች ተግባራዊ ሆኗል አለ። ኢና نحن نزلنا ذكر وإنا له لحافظون ورفعنا لك ذكرك። ሁለቱ እዚህ ሀገር ነው የተረጋገጠው። ይሄ ነው ታሪካችን። ስለዚህ ወጣቶች ዛሬ መውሊድ ቢድዓ ነው ምናምን ትሉ ኑ ቶሎ ወደ ገጠር ሄዱ። የገጠር ዑለማዎችን ጎብዩ፣ ኸልዋዎችን ጎብዩ፣ ድርሰታቸውን ተገንዘቡ። ይሄን የምታደርጉ ከሆነ ታሪክን ያወቃችሁ ታውቃላችሁ። ከዛ በኋላ ውሳኔ ላይ ደርሳላችሁ። ይሄን ለማለት ነው የፈለኩት። አውፉ በሉኝ እንግዲህ ይቅርታ። ሰላም አለይኩም ወራህመቱላህ። الله أكبر الله أكبر الله أكبر جزاه الله خير أستاذ آدم كامل እንግዲህ ሐስርም ለማድረግ ሰመራይዝም ለማድረግ በማይመች መልኩ ነው أبحرها تبحرا إن شاء الله نجدد النية أزيز سنكمت تجديد ማድረግ ያለብን ንያ አለ ወደ አላህ Subhanahu Wa Ta'ala የሚወስዱ መንገዶች ብዙ ናቸው طرق إلى الله بعدد نفائس الخلائق ይባላል وأقرب طريق المحبة ይባላል والدليل على ذلك